ሰው ለሰው ቢፋቀር በለው። ሰላም ጤና ይስጥልን ውዴኛው ለኛው ሚዲያ ቤተሰቦች እንደምን ሰነበታችሁ? ሚዲያችን መንፈሳዊ፣ ማህበራዊ፣ ግለሰባዊና ኢኮኖሚያዊ ህይወታችንን የሚዳስሱና የሚያስታርቁ ሐሳቦችን ለአድማጮቻችን በመጻፍ የታዋቂ ግለሰቦችን ቁም ነገር የያዙ ጽሑፎችን በማንበብ እንዲሁም የተለያዩ ገንቢ ሐሳቦችን በውይይት ተደራሽ ለማድረግ ስራውን መጀመሩ ይታወሳል። በዚህ መሰረት ለዚህ ሳምንት ይሆን ዘንድ ያዘጋጀንላችሁን ታዋቂው ገጣሚ የቋንቋና የሥነ ጽሑፍ ባለሙያ የሆኑት ዶክተር በድሉ ዋቅጅራ በ1999 ዓመተ ምህረት ፍካት ናፋቂዎች ከሚለው የግጥም ስብስባቸው እውን አንተን ወለደ የሚለውን ግጥም እንደሚከተለው ወንድማችን አንተነህ ወርቅነህ ያስደምጠናል። እናንተም የድርሻችሁን ሳትዘነጉ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ መልእክቱን እያደመጣችሁ ተደራሽ እንድታደርጉልን በአክብሮት ጋብዘናችኋል። እውን አንተን ወለደ ለተረት ተረት ድርጎ መሞገትን ባትወድም እኔ ካንተ መልስሻለሁ መቼም ላንተ ወሬ አይገድም። አስጠብቦ አያስጨንቅም ከጀርባ ላብ አያፈልቅም። መልስ ቢጠየፍ ህሊና ፌዘኝነትን ወዶ ከአባት የስልጣኔ ሀሁ አቦጊዳ ተወላግዶ ከልጅ ማነን ጥያቄ ምላሽ ተካክዶ ቢሆንም ያለው ቅሉ የአባትህን አጽም አስታመህ በአባትህ ብርሃን ጨልመ በስልጣኔው ሰይጠነ ቢሆንም ያለው ቅሉ አበው መጠየቅ አይከብድም አሉ። እስኪ ልጠይቅ ያንተ ማን ነው አባትህ? ያ ስልጣኔን ቀድሞ የማለደ በማይነቅዝ ግዙፍ ግብሩ አዲስ ብርሃንን የቀደደ ያ በአየር በር የምታየውን ተአምር ባልተጸነሰ ቴክኖሎጂ የማይጠፋ ቅርስ ያኖረ ያ የላሊበላን መቅደስ ፈልፋይ የአክሱምን ሐውልት ጠራቢ የጣናን ደብሮች ደባሪ የፋሲልን ግንብ ገንቢ ያ ስልጣኔን ቀድሞ የማለደ እውን አንተን ወለደ። አባትህ የዘመን ዕጣ ድርሻውን ከሕይወቱ ተጣጥሎ ከእውቀት አድማሱ ባሻገር ለግብሩ ካስማ ቸክሎ በአድማስ ውስጥ አሸልቦ ከአድማስ ማዶ እያለመ በህሊናው ቋት መዝኑ አድቅቆ እያላመ አዲስነት እንዳጓጓው ስልጣኔ እንዳተባው የዘመንን ፈተና ጥሎ ጭላንጭቅ እንዳጮለቀ እንደ ደመና ግላሽ ስጥ እርካታ እንደናፈቀ በነገ ብርሃን ድምቀት በተስፋ እንደታረቀ አንተን ልጁን አፈራ ለራሱም ለሀገሩም ግራ። አባትህ እኔ ከሞትኩን ሳይተርት ከቡሊት ጋር አብሮ የማይሞከረውን ሞክሮ የማይደፈረውን ደፍሮ ኋላ ቀር ብትለውም ህሊናውን አስጠብቦ ተአምር ብትለውን ያቆየውን ዘግቦ ለራሱ ሳይሆን ለሀገር አስቦ እንዳንተ ጥያቄ ሳይፈራ ራሱን እየጠየቀ ልራቀቅ ብለ ብትርቀው አሮጌ ብለ ብትንቀው በብራና እየከተበ ታሪክ እየዘገበ አለት እየፈለፈለ ድንጋይ እየጠረበ ያቆየውን ታሪክ ተአምር ባይ እውን አንተን ፈጠረ። ያ ስልጣኔን ቀድሞ የማለደ ማን ይሙት አንተን ወለደ። አባት ይሙት እንዳትለኝ አንተን ሲወልድ ነው ሞቱ። ትጉ ወራሽ በማጣቱ ቦዩ በመገደቡ ጉዞ በመገታቱ የሱ እረፍት ሞት አይደለም አንተን ሲወልድ ነው ሞቱ። መቼም መጠየቅ ሞት ነው ድካሙን አትመርምረው። የላሊበላን ድንጋይ እንዴት እንደቦረቦረው የአክሱምን ግግር አለት እንዴት እንደጠረበው የዛዋይን የጣናን ደብር እንዴት እንደደበረው ድካሙን አትመርምረው። ደገፍ ብለህ ፎቶ ተነስ ግድግዳ ላይ ስቀለው። አየውት ብለህ ታወራለህ በቪዲዮ ቅረጸው። ላንተ የሚበጅህ ያ ነው። እንዴት ሰራው ካልክማ በጥያቄ ከተጠበብክ አሰራሩን ካሰላሰልክ በህሊና ተወነጀልክ። እኔስ ምን ሰራው ካልክማ ከህሊና አትስማማ። ተአምር ነው ካልክ ይበቃል። ማን ባርመሞ ይታዘባል። አባትህ እንደው ሞቷል አድርጎ በአምሳል እስቅትቃኘው ልጅህ እንኳን ቢጠይቅ ላሊበላ በምን ተሰራ አክሱም እንዴት ቆመ ቢልህ በቅሎ ነው ብለህ ንገረው። መሬት ፈንቅሎ ወጥቶ ተአምር ነው ይበል እርሱም በታምራት ተቃኝቶ። አባትህ ተአምር ነው ስትል በሰማ ያላሰበውን ሰተ ስንፍናህን አገዛዝፈ ከመላእክ ተርታ ስታስገባው ምድራዊ ጥረትን ክደ እንዲህ ሳትሞት ሞተ ቢያየ
ለሱ ታምር ያ ነው ያልዘራ አንተ መብቀል፣ ለሱ ያ ነው መርገምቱ ቢሞትም ዳግማዊ ሞቱ። አባት ምላሱን በጥርሱ ነክሶ በግብሩ በተናገረ የሀገሩን የቃል ኪዳን ቃል ባህር ተሻግሮ ባስተማረ የዜግነት ውግዘት ሳይነካው ሀገር ምስጢሯ ገኖበት ሰንደቅ ግርሟ ደምቆበት የኖረበትን ዘመን በግብሩ ስንስር እየለካ ኋላ ቀር የምትለውን እውን አንተን ይተካ። አባቴ ሙት እንዳትለኝ አንተን ሲወልድ ነው ሞቱ፣ ትጉ ወራሽ በማጣቱ ቦዩ በመገደቡ ጉዞ በመገታቱ። ጉድና ጅራት ኋላ ነው አንተም ያባተ ጉድ ነህና ተረት ተረት ቁጭ በልና። ሮሃ በሚባል መንደር በተራራ በተጣጠረ አንድ ንጉሥ ነበረ። ከእናቱ ማኅፀን ሲወጣ ገና ከመወለዱ በንቦች የተተለመ የወደፊት መንገዱ። የአምላክ የእውነት ቃሉ ትንቢቱ አይቀርምና አድጎ ዙፋኑን ጫነ በረከቱን ተቀባና። ከዚያማ ምኑ ቅጡ እግዚአብሔር እጁን ጫነበት ብርሃኑን አካፈለው መንፈስ ቅዱስ እፍ አለበት። በብርሃን አምድ አመልክቶ ብርታቱን ሰጠውና ቤተ መቅደስ እንዲያንጽ ሃይማኖትን እንዲያቀና። ለይስሙላ እጁን ሲነካ መላእክት ተረባርበው የማይቻለውን ችለው ይህን ሰሩ በሱ አካል እነሱ አድረው እያልክ ለልጅ ተርተው የአምላክ ትንግርት አድርገ የአባትህን ድካም ክደ። ያኔ ህሊና ይጃጃል ቆስሎ መግሎ አይጠነባ በባዶ ሞራል ተሸልብልቦ ከከርስ ውስጥ ነው የሚገባ። አባትህ ጊዜውን በሰዓት ሲያውም በሥራው ፍሬ እየለካ ድካሙን ትንግርት ባይ እውን አንተን ይተካ። ያ የላሊበላን መቅደስ ፈልፋይ የአክሱምን ሐውልት ጠራቢ የጣናን ደብሮች ደባሪ የሐረርን ግንብ ገንቢ ያ ስልጣኔን ቀደሞ የማለደ የዘላለም ቅርሱን ተራች እውን አንተን ወለደ፣ እውን አንተን ወለደ። ትንግርት ነህ